በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተ ግን ከላይ ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49። ይህች ዕለት በጽርሐ ጽዮን በኢየሩሳሌም የመንፈስ ቅዱስን መውረድ ሲጠብቁ የነበሩ ሐዋርያት ጸጋ መንፈስ ቅዱስን የተቀበሉባት ታላቅ የበረከት ዕለት ናት። በዚህች ዕለት በቅዱስ ጴጥሮስ ትምህርት ከ3000 በላይ ነፍሳት ወደ ቤተ ክርስቲያን የተቀላቀሉባት የድህነት ቀን ናት። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህችን ዕለት የቤተ ክርስቲያን ልደት ሲል ይጠራታል። በጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል ቤተ ክርስቲያን በታላቅ ድምቀት ከምናከብራቸው አበይት የንግስ በዓላት መካከል ትንሣኤ በዋለ በ50ኛው ቀን የምናከብረው ታላቁ የበዓለ ጰራቅሊጦስ በዓል ነው። ከግንቦት 21 እስከ 23 ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ከዚህም በተጨማሪ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ እንዳለ ሐዋርያው ቅዱስ ጳውሎስ በረከቱ ይደርብንና ሐዋርያዊ አገልግሎት ሲሰጠን የነበረውን ታላቁን የወንጌል መምህር ዘላለም ወንድሙን እንዘክረዋለን። ከሦስቱ አካል አንዱ አካል መንፈስ ቅዱስ መጽንዒ የሚያጸና፣ መንጽሒ የሚያነጻ፣ መስተፍስሒ ደስ የሚያሰኝ ነው። ከግንቦት 21 እስከ 23 የሚቆይ መንፈስ ቅዱስ በሐዋርያት ላይ አድሮ የሰራውን ድንቅ ሥራ የምንመሰክርበት ታላቅ የወንጌል ጉባኤ ተዘጋጅቷል። ንስሑ መንፈስ ቅዱስ፣ መንፈስ ቅዱስን ተቀበሉ።